ታዲያስ እንደናችሁ ቆንጆ ሳምንት እንደነበራችሁ አስባለሁ። ከኢንቢሲ ቅዳሜ የሳምንቱን የመዝናኛው ዓለም ወሬዎችን የምንነግራችሁ ሰዓት ላይ ነን። የአብስራ ሚሊዮን ደግሞ የሳምንቱን ወሬ ይነግራችኋለሁ። አብራችሁን ቆዩ። የሳምንቱን የመዝናኛው ዓለም ወሬያችንን ልናደርግ የወደድነው በዚሁ ሳምንት በከተማችን አዲስ አበባ ነዋሪነታቸውን ያደረጉ ዲፕሎማቶች በሌሎች የዓለም አቀፍ ማህበረሰብ ያሰናዱት መድረክ ነበረ። በዚሁ መድረክ እኛም ተገኝተን ነበረ። ይህ መድረክ እንግዲህ የውጭ ጉዳይ ሚኒስቴር በአዲስ አበባ መቀመጫውን ካደረገው የሮማኒያ ኤምባሲ ጋር በመተባበር ያዘጋጀው የፎቶግራፍ አውደ ርዕይ ነበረ። የፎቶ አውደ ርዕዩ ለሁለተኛ ጊዜ ሲካሄድ አፍሪካ በዲፕሎማቲክ እይታ የሚል መሪ ሀሳብንም ይዟል። አውደ ርዕዩ ዓላማው ዓለም አቀፉ ማህበረሰብ በተለያየ ጊዜ አፍሪካን ተዘዋውረው ሲመለከቱ የተገነዘቡትን ያዩትን ሁነቶች እንዴት ያሉ ነበሩ፣ አፍሪካንስ በካሜራቸው ደግሞ እንዴት ተመለከቷት፣ እንዴት አዩት የሚለውን ለማስመልከት ታላሚ ያደረገ ነው። በርካታ ሁነቶችን በመድረኩ ነበሩት። ወደ በኋላ ላይ ሙሉ ፕሮግራሙን እናሳያችኋለን። ለአሁኑ ግን በጥቂቱ ልጋብዛችሁ። የአዲስ አበባ ዩኒቨርሲቲ ባህል ማዕከል የኪነ ጥበብ መርሃ ግብር ምሽት በልዩ ልዩ ዝግጅቶች ሚያዝያ 21 2018 ተካሂዶ ነበረ። እንደ ወትሮ ሁሉ ደግሞ የመድረክ እንግዳን ይዞ ብቅ ብሎ ነበረ። የዚህ ሳምንት እንግዳ የነበረው በመድረኩ ተገኝቶ ልምዶቹን ደግሞ ለተማሪዎች ያካፈለው የሚዲያው ሰው ሰይፉ ፋንታሁን ነበረ። ሰይፉ ፋንታሁን ለረጅም ዓመታት በሬዲዮ፣ በቴሌቪዥን፣ በመጽሔት በተለያዩ የሚዲያ አማራጮች የሰራ አንጋፋ ጋዜጠኛ ነው። በአዲስ አበባ ዩኒቨርሲቲ ለሚማሩ ተማሪዎች ከዚህ ቀደም ለተማሪዎቹ ሱፍ ያበረክት ነበረ። ይህ ብቻ አይደለም፣ በተለያዩ የበጎ አድራጎት ስራዎችም ይሳተፋል። ታዲያ ባህል ማዕከሉ ባዘጋጀው 53ኛ ሳምንት የጥበብ መርሃ ግብር ላይ በክብር እንግድነት ተገኝቶ ለተመራቂ ተማሪዎች ያልተጠበቀ አስደሳች ስጦታን አበርክቶም ነበር። ለዘንድሮ ዩኒቨርሲቲ ተመራቂ ተማሪዎች የሚሆኑ 25 ሙሉ የሱፍ ልብሶችን በስጦታ መልክም ሰጥቷል። ባለፉት 9 ዓመታት ለ40 ተማሪዎች የሱፍ ልብስ ደግሞ ማበርከቱም ይገለጻል። ታዲያ ሰይፉ የክብር እንግዳ ሆኖ በተገኘበት በዚህ መድረክ ላይ እንግዲህ ግጥም፣ ወግ፣ ሙዚቃ፣ ሞኖሎግ ደግሞ በመድረኩ ቀርቦበትም ነበር። ሌላው በዚሁ ሳምንት በከተማችን አነጋጋሪ ሆኖ የቆየ በኢትዮጵያ ስፖርት ዘርፍ ደግሞ አዲስ ምዕራፍ የከፈተ አንድ መድረክ ነበረ። ታሪካዊው እንግዲህ የመጀመሪያው የኢትዮጵያ ኤምኤምኤ የውድድር መድረክ በታላቅ ድምቀትም ተካሂዶ ነበር። በኢትዮጵያ ለመጀመሪያ ጊዜ የተካሄደው ማርሻል አርት ወይም ደግሞ ኤምኤምኤ ውድድር በስኬት ነበር የተጠናቀቀው። ይህ ታሪካዊ መድረክ በኢትዮጵያ ወጣቶች ዘንድ ያለው ከፍተኛ የትግል ስፖርት ፍላጎትና ብቃትም ደግሞ ያሳየበት ሆኗል። ውድድሩን ከጅምሩ አስቦ አቅዶ ለፍሬ አብቅቶ ደግሞ በኢትዮጵያ የመጀመሪያ ጊዜ ይህ ውድድር እንዲካሄድ ያደረገው የታዋቂው የጤናና ስፖርት ባለሙያ ጌታቸው መለስ ወይም ደግሞ ስዌት ቦክስ የሚባል ጂም ባለቤት ነው። አዲስ አበባ መስተዳደርና የስፖርት አካላት እንዲሁ ይህ መድረክ እውን እንዲሆን ትልቅ ትብብር አድርገዋል። ይህ መድረክ ወጣቶች በፕሮፌሽናል ተዋጊነት ወይም ደግሞ ፕሮፌሽናል አትሌት በምንለው በማሰራት በሀገር ውስጥና በዓለም አቀፍ ደረጃ ራሳቸውን ሀገራቸውን የሚጠቅሙበት የገቢና የዝና ምንጭም ሆኗል። ኤምኤምኤ ከፍተኛ ዲሲፕሊን የሚጠይቅ ስፖርት እንደመሆኑ ደግሞ ወጣቶች በስራቸው በግል ህይወታቸው ስኬታማ እንዲሆኑ የሚረዳ የአእምሮና የአካል ብቃት ደግሞ መሆኑም ይነገራል። ኢትዮጵያ በዓለም አቀፍ ደረጃ እንዲሁ የውጊያ ስፖርት መድረኮች ላይ በማስተዋወቅ የቱሪዝምና የኢንቨስትመንት ፍሰትን ለመሳብም እንግዲህ ሌላኛው ጠቀሜታው ነው። ወጣቶች ጉልበታቸውን፣ ጊዜያቸውን በስፖርት ላይ በመዋል ከሌሎች አልባሌ ነገሮች እንዲርቁ ከመድረኩ ጥቅሞች መካከል በጥቂቱ ይሄ ነው።
ይህ መድረክ እንግዲህ በታሪካዊ ሁነት ለመጀመሪያ ጊዜ ተካሂዶ ነበረ። በውድድሩ እንግዲህ ንቃተ ህሊና የተባለና ዮሴፍ ወይም ጆሲ የተባለ ወጣቶች ተሳታፊ ሆነውበት ነበረ። በደቂቃዎች ፍልሚያ ውስጥ ጆሲ የተሰኘው ወጣት እንግዲህ የዚህ መድረክ ደግሞ የመጀመሪያው አሸናፊ በመሆን ታሪክ ሰርቷል። የሀገር ቤት የሳምንቱን የመዝናኛ ወሬ ማጠናቀቀው በመጪው ሚያዝያ 26 ይደረጋል በተባለ አንድ ሁነት ነው። ጥበብን በትውልድ ሲከሽኑ አስኖረው ነበሩ እያልን የምናነሳቸውን ድንቅ የጥበብ ባለሙያዎች የሚዘከሩበት መድረክ ሊካሄድ መሆኑ ተሰምቷል። የአርቲስት ዳዊት ፍሬው ኃይሉ ህልፈት 3ኛ ዓመትን ምክንያት በማድረግ ወላጅ አባቱ ፍሬው ኃይሉና ልጁ የሚዘከርበት መድረክ በሀገር ፍቅር የቲያትር አዳራሽ ሊካሄድ ነው ተብሏል። ሚያዝያ 26 በሀገር ፍቅር ጎራ ብላችሁ በእነዚህ ድንቅ የኪነ ጥበብ ባለሙያዎች የሚዘከሩበትን መድረክ ደግሞ መታደም ትችላላችሁ። ወደ ዓለም አቀፍ ወሬያችን ደግሞ እንሻገር። በኤፕሪል 29 2026 ታላቅ ሁነት ተዘጋጅቶ ነበረ። ቢልቦርድ ውመን ኢን ሚውዚክ አዋርድ 2026 ሆሊውድ ፕላዲየም ሎስ አንጀለስ ውስጥ ነበረ የተካሄደው። በየዓመቱ በሚደረገው በዚህ መድረክ ላይ እንግዲህ ለሙዚቃው ኢንዱስትሪው ትልቅ አበርክቶ ያደረጉ ተጽዕኖ ፈጣሪነታቸው ደግሞ ከአህጉር አልፎ በዓለም አቀፍ ደረጃ የተሻገሩ የሚሸለሙበት መድረክ ነው። በአውሮፓውያኑ 2007 መካሄድ የጀመረው ይህ መድረክ እንግዲህ በዚህ ዓመት 17ኛ ኤዲሽኑ ነው ማለት ነው። በዚሁ መድረክ እንግዲህ ብሬክ ትሩ አርቲስት፣ ውመን ኦፍ ዘ ይር፣ ኢምፓክት አዋርድ፣ ቪዥነሪ አዋርድ በሚሉ የሽልማት ዘርፎች ሙዚቀኞች ተሸልመዋል። ዛራ ላርሰን፣ ቲያና ቴይለር፣ ኬላኒ እና ሃንተር ኤክስ ደግሞ አሸናፊዎች ሆነዋል። ቴት ኤምስሬ ኤንድ ማሪያ ዘ ሳይንቲስት ደግሞ በመድረኩ ስራዎቻቸውን ካቀረቡ ዝነኞች መካከል ይገኙበታል። ለኮስቲዩም ኢንስቲትዩት አት ዘ ሜትሮፖሊታን ሚውዚየም ኦፍ አርት ገንዘብ ለማሰባሰብ ታላሚ አድርጎ በየዓመቱ የሚዘጋጅ መድረክ ነው ሜት ጋላ። ይህ የፋሽን ዓለም ቀያሽ በመባል የሚታወቀው ታላቅ መድረክ ከነገ በስቲያ መካሄዱን ተከትሎ ደግሞ የሳምንቱ መነጋገሪያ ሆኖ ሰንብቷል። ሜት ጋላ ከፋሽን በላይ ገንዘብ ማሰባሰቢያ፣ ፋሽንን እንደ አንድ ጥበብ መስክ የማክበሪያ የባህልና የሚዲያ ተጽዕኖ እውቅናን የሚሰጥበትን ደግሞ ታላሚ ያደረገና የሚዘጋጅ መድረክ ነው። በሜትሮፖሊታን ሚውዚየም ኦፍ አርት ደግሞ ይህ መድረክ ይካሄዳል። የዘንድሮ መድረክ ደግሞ ቲሙ ኮስቲዩም አርት እና የድሬሲንግ ኮዱ ደግሞ ፋሽን ኢዝ አርት የሚል ነው። ቢዮንሴ፣ ኒኮላ ኪድማን፣ ቬኒስ ዊሊያምስ፣ አና ዊንተር ደግሞ በመድረኩ እንደሚገኙ ከታወቁ ዝነኞች መካከል ናቸው። ሪሃና፣ ዘንዲያ፣ ባድ በኒ፣ ሰብሪና ካርፔንተር ደግሞ በመድረኩ ይገኛሉ ተብለው ከሚጠበቁ ዝነኞች መካከልም ናቸው። ሜት ጋላ በብዙ ይጠበቃል። በግለሰብ ደረጃ ደግሞ በዚህ መድረክ መሳተፍን የሚሻ ሁሉ 100,000 የአሜሪካን ዶላር ክፍያ አለውም ተብሏል። በመድረኩ የሚገኙ ዝነኞች ደግሞ ብዙውን ጊዜ ራሳቸው አይደለም ይህንን ክፍያ የሚከፍሉት። የተለያዩ አልባሳትና ጫማዎችን የሚያመርቱ የብራንድ ድርጅቶች ደግሞ ወጪያቸውን እንደሚሸፍኑላቸው ይታወቃል። እንዴት አለፈ የሚለውን ደግሞ የሚቀጥለው ሳምንት እነግራችኋለሁ። በዚህ ሳምንት ደግሞ በርካታ የፊልምና የሙዚቃ ስራዎች እንዲሁም ለጥበብ አፍቃሪያን ወጥተዋል። እኔ ግን የተመራረጡትን የመዝናኛው ዓለም ወሬዎችን እንደሚከተለው ነገርኳችሁ። የሚቀጥለው ሳምንት ደግሞ በሌላ የሳምንቱ የመዝናኛ ወሬዎች እንመለሳለን። ወሬዎቹን የነገርኳችሁ የአብስራ ነበርኩኝ። በሚቀጥለው ሳምንት እንገናኛለን። ቻው።